ዳንና ኤፍሬም እንግዲህ ተለቋል። እንግዲህ ነፃ ሆኗል ማለት ነው። ነሩታ ነፃ ወጥቷል ማለት ነው። ዶቼ እንደሰማችሁ እንግዲህ እኔ ቅርታ አድርጉልኝ ማለት አያን ሆኑብኝ ማራገጣቸው። ሩታ ደግሞ ጭዋትሽ ሰለቸን። ሲቀጥል ደግሞ ክብር የሚባል እኮ ማለት መከባበር የሚባል ነገር ማለት ሚዲያ ላይ እንዳላችሁ የረሳችሁ ይመስለኛል። በተለይ ሩታ ማለት ነው። እኔ እናት ጩኸትሽ በጣም ነው የሚከብደው። በጣም ማለት ቀስ ብለሽ ማውራት ትቻለሽ። ኦፍኮርስ አውርታለች፣ አንቺ ላታረጊ ትቻለሽ ምናምን እና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። እንግዲህ ሩታ ዳኒ ኤፍሬም ነፃ ወጥቷል ማለት ነው። የሄርሜላ ግን ድምጿ እስካሁን አልተሰማም። ብዙ ሰዎች እንግዲህ አለች ነው የሚሉት። እኔ አላቅም፣ ፈጣሪ ወቆ ካለችም እግዚአብሔር ይጠብቃት። እውነት ለመናገር ሩታን በገዛ አፋ ተናግራለች። ሄርሜላ አልተገኘችም እስካሁን፣ ለእኛም ግራ ገብቶናል ምናምን ስትል ነበር እና ኤንዌስ ፈጣሪ እውነቱ ፈጣሪ ጋ ነው አለ። እኛ ማንም ልናምን አንችልም። በነገራችን ላይ ሁሉም በራሱ ዩቱብን ያሳደገ ነው። እንግዲህ ሩታ ታውቃላችሁ በዳኒ ቤት ነው መግቢያ ሰርታ የመጣችሁ። በጣም ደስ ብሏት ማለት ባላ የተፈታ ነው የሚመስለው እኮ ዳኒ ሳይሆን ባለቤቷ የተፈታ ማለት ከእስር ቤት የወጣ ነው የሚመስለውና ሁሉም ነገር ከባድ ነው ጋይስ። የሄርሜላ ነገር ያሳስባል። ብዙ ሰው ብዙ ነገር ያወራል። በነገራችን ላይ ማን ነው ይሄ አቤል የለቀቀ ቪዲዮዎች አለው። ስልችቶኝ ነው ያልሰራሁትና አሜሪካ ሄዳለች ምናምን ብሎ ሬስ አድርጎ ይመጣሉ። እንግዲህ አስቡ፣ ታገደች ብሎ የመጡ እነሱ፣ መልሶ ደግሞ አሜሪካን ሄዳለች የሚሉት እነሱ። በጣም ነው ግራ የሚያጋባ በጣም ማለት ነውና እውነት እነዚህ ልጆች እውነት ታሰሩ ብዬ እኔ ቅርታ አድርጉልኝ ኔቨር ኤቨር አላምንም። የራሴ ካላመንኩበትም አላመንኩበትም ነው። ያላመንኩበት ደግሞ አልሰራም። እናንተም የራሳችሁ የግል አስተያየት የምትሰጡ የተሰማችሁን አይደለ? እኔም የተሰማኝ ነው የምናገረው ማለት ነውና ከመቼ ነው ፖሊስ ምርመራ አድርጎ እንግዲህ ታውቃላችሁ፣ ፖሊስ ቀጠሮ ነው የሚያበዛ እስከምናውቀው ድረስ። ወንጀለኛ እንግዲህ ወንጀለኛ ራሱ እንዴት እንደሚቀጠር ታውቃላችሁ ውዶች። ሶሻል ሚዲያ ላይ ለዚህ ቀን ተቀጥሯል ምናምን ይባላል እና ከመቼ ምርመራ ተደርጎባቸው አጣርቶ በዙሪያ ሳጣራ እንዲነጻ ተፈቱ ነው። እኔ እኮ ግራ ነው የሚገባኝና አረ እንዶ እግዚአብሔር እንዶ እኔ ልንገራችሁ በተለይ የሄርሜላ ወዳጆች የኔው ውዶች የኔው እንቆች እግዚአብሔር እንደው ልቦና ይስጣችሁ፣ ብርታቱን ይስጣችሁ። በጣም ከልብ ስለምትወዳት ሄርሜላ በጣም ብዙ እህቶቼ የተናደዳችሁ ነው፣ ያለቀሳችሁ፣ በጣም የተበሳጫችሁ ነው። አላቅም አንዴ ሄርሜላ ብትገኝ ደስ ይለኛል። ከዛ በኋላ ግን የራሴ መልእክት አለኝ ለእናንተ፣ በተለይ ለሩታም ይሁኑ ለማንም ደጋፎች እህቶቼ ስለሆናችሁ አረብ ሀገር እንደኔ ደፋ ቀና ስለምትሉ ድካሙን አውቃለሁኝ። ቤተሰብ ታስባላችሁ። ከዛ ደግሞ የራሳችሁ ላይፍ አለ። ከዛ ደግሞ እዚህ ስትመለሱ ዩቱብ ላይ የሚለቀቁ አለ። እሱ ስታዩ በጣም ጭንቀት ስትረስ ውስጥ ስለምትገቡ እኔ እውነት ለመናገር ሄርሜላ ብቻ ትምጣ። እኔ የተሰማኝን ለእናንተ ያለኝ መልእክት ይኖራል። ኤንዌስ እንግዲህ ሜሪና ሩታ እንግዲህ እንደ ውሻ የተናከሱ ነው። እኔ በጣም ሩታ የምታዘበው ለምን እንደው ታውቃላችሁልን? በጣም እኔ ስርዓት የሚባል አታውቅም፣ ክብር የሚባል አታውቅም፣ ውለታ የሚባል ነገር አታውቅም። ለምን እንደሆነ አላውቅም። ሜሪያም ከዚህ በፊት ለእሷ ስትሰደም ነበር። የእሷ ደጋፊ ወደ እሷ ቤት እንግዲህ ሊቭላ በገባች ሰዓት ሲያስጨንቋት እሷ ጋ ሂጂ ከእሷ ጋ ነይ ብሎ ሲያስጨንቋት ነበር እና ለእሷ ብላ ብዙ ተሰድባለች። እኔ ባልሳደብም ተናግሬያለሁ አስተያየት ለእሷ ራሱና ዛሬ እንግዲህ እንደ ውሻ ማለት ስናከሱ በጣም ነው የሚገርመው። ተመልካች ምንድን ነው ከእናንተ የሚማረው ምንድን ነው ማለት? እውነት ለመናገር ይከብዳል። መቼም የጠፋችሁ የሰው ልጅ ናትና እንዳልችሁ ነገ አንቺ ጋር ሊደርስ ይችላል፣ አይታወቅም። ነገ እኮ አንቺ ከልጅ ላይ ተነጥለሽ ልትታገጅ ትችላለሽ። ግን ይሄ ነገር ለሌላ ምንድን ነው የሚያመጣው? አሁን እኮ እናንተ የምታስተላልፉ ማንም ሰው ተነስቶ ሰውን አግዶ ያው የተጠየቀ ነው ታውቃላችሁ። ብር ያግዱና የጻን ልጅን በተለይ አዲስ አበባ ውስጥ ክፍለ ሀገር ታውቃላችሁ ብዙ ነገርና ይሄ ነው የሚያስተምሩትና ምንም ሌላ አላቅም። ሄርሜላ ነገር ነው አሁን በዚህ በኩል የሚያሳስበኝ እንግዲህ
አላቅም። እግዚአብሔር ጠብቃት ነው የምለው። ራሳችሁን ጠብቁ። ለማንኛውም እንግዲህ ነፃ ወጥቷል እነ ሩታ ማለት ነው ውዶቼ። እንኳን ተፈታችሁ። የእናንተን ክፋት አንፈልግም፣ እናንተን ውድቀት አንፈልግም። እኔ በበኩሌ አልፈልግም ያንን ውድቀት። ይመቻችሁ። ላይክ ሰብስክራይብ